ባለሀብቶችን በቁጥጥር ስር የማዋል እንቅስቃሴ ተጠናክሮ መቀጠሉን ሰምተናል። የአንዳንድ ግለሰቦችና የዲጂታል ክፍያ ኩባንያዎችን የባንክ ሂሳብ ከእገዳ ቢወጣም ገንዘብ በመሰወርና ህገወጥ ተግባራትን አከናውነዋል ተብለው የተጠረጠሩ ግለሰቦች ናቸው በቁጥጥር ስር እየዋሉ የሚገኙት። በሌላ በኩል ደግሞ ኢትዮ ቴሌኮም በቅርቡ የታሪፍ ለውጥ ሊያደርግ እንደሚችል የደረሰን መረጃ ያመለክታል። ኢትዮ ቴሌኮም ዋጋ እንዲጨምር ግፊት ሲያደርግ የነበረው ሳፋሪኮም እስከ 82 በመቶ የሚደርስ የኢንተርኔት ዋጋ ጭማሪ አድርገዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የዋጋ ማሻሻያ እንዲያደርግ ከፍተኛ ግፊት ሲደረግበት የቆየው ኢትዮ ቴሌኮም በቅርቡ የታሪፍ ለውጥ ሊያደርግ እንደሚችል እየተገለጸ ይገኛል። ኢትዮ ቴሌኮም የቴሌኮም አገልግሎቶችን በዝቅተኛ ዋጋ ሲያቀርብ መቆየቱን ተከትሎ ከተለያዩ አካላት የዋጋ ማሻሻያ እንዲያደርግ ከፍተኛ ግፊት ሲደረግበት ቆይቷል። ለዘርፉ ቅርብ የሆኑ ምንጮች እንደተናገሩት ግዙፉ የቴሌኮም ድርጅት በተለይ እንደ ዓለም ባንክ ካሉ የውጭ አጋሮችና የቴሌኮም ዘርፉን ከተቀላቀለው ሳፋሪኮም የዋጋ ጭማሪ እንዲያደርግ ግፊት ሲደረግበት ቆይቷል። የኢትዮጵያ ቴሌኮም የድምፅና የዳታ ዋጋ ዝቅተኛ ሆኖ መቆየት ተገቢ አለመሆኑን በመግለጽ በተለይም የውጭ ምንዛሪ ማሻሻያ የፈጠረው የአስተዳደር ወጪ ጫና፣ የቴክኖሎጂ ግብዓቶች ዋጋ መጨመር በምክንያትነት እየቀረቡ ቆይተዋል። የዘርፉን የጥናት ውጤቶች ተከትሎ ሳፋሪኮም ኢትዮጵያ የኢትዮጵያ የቴሌኮም ዘርፍ አዋጭነት ጥያቄ ውስጥ መግባቱን መግለጹና ይህንንም ተከትሎ የዋጋ ማሻሻያ ማድረጉ የሚታወስ ነው። ይህ የዋጋ ማሻሻያ በኢትዮ ቴሌኮም በኩልም ሊኖር እንደሚችል ነው ምንጮች የገለጹት። የቴሌኮም ዘርፍ ተቆጣጣሪ ተቋሙ የኢትዮጵያ ቴሌኮሙኒኬሽን ባለስልጣን የዋጋ ማሻሻያው መደረግ እንዳለበትና የአገልግሎት ዋጋ ከወጪ በታች መሆን እንደሌለበት ማሳወቁ ተሰምቷል። የዘርፉ ባለሙያዎች እንደሚገልጹት ኢትዮ ቴሌኮም ዘርፉ ለውድድር ክፍት ከመደረጉ በፊት በተለይም እንደ ኢትዮጵያውያን አቆጣጠር ከ2011 አንስቶ ከፍተኛ የዋጋ ቅናሽ በማድረግ ዲጂታል ቴክኖሎጂን ለማስፋፋት መስራቱ ከፍተኛ እውቅና አትርፎለታል። የታሪፍ ቅናሹ በተለይ ዝቅተኛ ገቢ ያላቸው ዜጎች ወደ ዲጂታል የፋይናንስና ቴሌኮም ስርዓት እንዲካተቱ የራሱን አስተዋጽኦ በማድረጉ ደንበኞቹም በእነዚህ ጊዜያት ውስጥ ከ37 ሚሊዮን ወደ 85 ሚሊዮን ማሳደጉን በዓመታዊ ሪፖርቱ መግለጹ የሚታወስ ነው። በቴሌብር አገልግሎቱ ብቻ በ4 ዓመት ውስጥ ከ55 ሚሊዮን በላይ ደንበኞችን አፍርቶ በየዕለቱም 11 ቢሊዮን ብር ግብይት የሚከናወንበት መሆኑም ይታወቃል። በዚህም በአፍሪካና በዓለም አቀፍ ደረጃ ዝቅተኛ ታሪፍ ያለው ቴሌኮም አቅራቢ መሆኑ በጂኤስኤምኤ እና በዓለም አቀፉ የቴሌኮም ህብረት ሲገለጽ ቆይቷል። ሳፋሪኮም በበኩሉ ከ12 ሚሊዮን በላይ ደንበኞችን ይዞ እየሰራ መሆኑ ሲታይ የሀገሪቱ የቴሌኮም ዘርፍ 100 ሚሊዮን ደንበኞች ያሉት መሆኑን ያመላክታል። የዘርፉ ባለሙያዎች በተለይ የማክሮ ኢኮኖሚ ማሻሻያውን ተከትሎ የቴሌኮም አንቀሳቃሾች በያዙት ታሪፍ መቀጠል እንደማያስችላቸው ሲገልጹ ቆይተዋል። ሳፋሪኮም ኢትዮጵያ በበኩሉ የታሪፍ ይጨመር ጥያቄው ወደ ኢትዮጵያ ከገባበት ያለፉት 3 ዓመታት ያልተቋረጠ መሆኑን ምንጮቻችን አክለው ገልጸዋል። በሳምንቱ መጀመሪያ ወጪ በዛብኝ ያለው ሳፋሪኮም እስከ 82 በመቶ የሚደርስ የኢንተርኔት ዋጋ ጭማሪ ማድረጉም ይታወሳል። በዚህም መሰረት ዝቅተኛ የሚባለው የዋጋ ጭማሪ ለወራዊ የ300 ብር ዋጋ ላለው ጥቅል የተደረገ ሲሆን ይህም በ300 ብር ይገዛ የነበረው 6 ጂቢ ኢንተርኔት ወደ 5 ጂቢ የወረደበት እንደሆነ ታውቋል። ከዛ በዘለለ ሁሉም በሚባል ደረጃ የዕለት የሳምንትና የወራዊ ጥቅሎች በጠቅላላው ከ50 በመቶ እስከ 82 በመቶ ጭማሪ የተደረገባቸው ናቸው። በሌላ በኩል ደግሞ ባለሀብቶችን በቁጥጥር ስር የማዋል እንቅስቃሴ ተጠናክሮ መቀጠሉን ሰምተናል። የአንዳንድ ግለሰቦችና የዲጂታል ክፍያ ኩባንያዎች የባንክ ሂሳብ ከእገዳ ቢወጣም ገንዘብ በመሰወርና ህገወጥ ተግባራትን አከናውነዋል ተብለው የተጠረጠሩ ግለሰቦች ናቸው በቁጥጥር ስር እየዋሉ የሚገኙት። የፍትህ ሚኒስቴር በዲጂታል ፋይናንስ ዘርፍ ላይ በወሰደው እርምጃ ታግደው የነበሩ የ50 ግለሰቦችና የ10 የዲጂታል ክፍያ ኩባንያዎችን የባንክ ሂሳቦች እገዳው በከፊል መነሳቱን አስታውቋል። ሚኒስቴሩ አዲስ ባስተላለፈው ትዕዛዝ የያጉት ፔ ዋና ስራ አስፈጻሚን ጨምሮ የ50 ግለሰቦች የባንክ ሂሳቦች እንዲንቀሳቀሱ አዟል። እነዚህ የባንክ ሂሳቦች ከ3 ሳምንታት በፊት በዘርፉ የታየ የፋይናንስ ብልሹ አሰራርን ለመመርመር በሚል ታግደው የቆዩ መሆናቸው ይታወቃል። በተጨማሪም አሪፍ ፔ፣ ሳንቲም ፔ፣ ካቻና ስታር ፔን ጨምሮ ለ9 ቀናት የባንክ ሂሳቦቻቸው ታግደው የነበሩ 10 የዲጂታል ክፍያ ኩባንያዎች እገዳው ተነስቶላቸዋል። የሚኒስቴሩ የሀብት ማስመለስ መምሪያ ዋና
ዋና ዳይሬክተር አቶ ጸጋው አግጅራ ውሳኔውን ለሁሉም ባንኮች በደብዳቤ አሳውቀዋል። ምንም እንኳን የኩባንያዎቹ የባንክ ሂሳቦች ቢለቀቁም በቁጥጥር ስር በሚገኙ አንዳንድ ከፍተኛ የስራ ኃላፊዎች ላይ የሚደረገው የግብር ስወራና ህገወጥ የገንዘብ ዝውውር ምርመራ ተጠናክሮ እንደሚቀጥል ተገልጿል። መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ እየገለጸ ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶች በቁጥጥር ስር እየዋሉ መሆኑን ሰምተናል። እርምጃው የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋት ይፈጥራል በሚል የኢኮኖሚ ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ አልወሰደም በሚል አስተያየት እየሰጡ ባለበት ሁኔታ ነው። ምንጮች እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ገንዘብ ከኢኮኖሚ ውስጥ የመውጣት አደጋ ተደቅኖበታል በሚል ነው። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለአስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይቷል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ እስካሁን በይፋ የገለጸው ነገር የለም። መንግስት የግለሰቦችን የባንክ እንቅስቃሴ በትኩረት በማጣራት ላይ መሆኑንም አሳውቀዋል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳለ አሰፋ እንደገለጹት አገልግሎቱ ከተቆጣጣሪና ከህግ አስከባሪ ተቋማት እንዲሁም ከዓለም አቀፍ ተቋማት ጋር የፋይናንስ ወንጀሎችን በመከላከል ስራ ጠንካራ ትብብር መስርቷል። በተለይም የተለያዩ አጠራጣሪ የገንዘብ ዝውውርና ተያያዥ መረጃዎችን በተመለከተ የፋይናንስ ተቋማት እንዲሁም ደግሞ ፋይናንስ ነክ ያልሆኑ ተቋማት ሪፖርቶችን ተቀብለን እናጣራለን ብለዋል። አቶ እንዳለ እንደገለጹት አገልግሎቱ ከተለያዩ አካላት በተለያየ አግባብ የሚደርሱትንና ከልዩ ልዩ ምንጮች የሚያገኛቸውን መረጃዎች መነሻ በማድረግ በሁለት መልኩ የኢንተለጀንስ ውጤት አዘጋጅቶ ለሚመለከታቸው አካላት ያስተላልፋል። የመጀመሪያው አጠራጣሪ ግብይት መረጃዎችን መነሻ የሚያደርግ ሲሆን ሁለተኛው ደግሞ ከተለያዩ አካላት የሚቀርቡ የመረጃ ድጋፍ ጥያቄዎችን መሰረት ያደረጉ መሆናቸውን ነው የተናገሩት። ጥቆማዎቹ የፋይናንስ ተቋማት ከንግድና የሙያ ማህበራት ከግለሰቦችና ከተለያዩ ምንጮች የሚገኙ መሆናቸውንም ነው የተናገሩት። ባለፉት ጥቂት ወራት አገልግሎቱ ከ6000 በላይ የአጠራጣሪ የግብይት መረጃዎችን መቀበሉን አስታውቀዋል። አገልግሎቱ ትንተና ያከናወነባቸውን 150 የፋይናንስ ምርመራ ውጤቶች በፌዴራልና በክልል ደረጃ ለሚገኙ የህግ አካላት ያስተላለፈ ሲሆን የፋይናንስ ምርመራ ውጤቶቹ ከ600 በላይ ተጠርጣሪዎችን መረጃ ያካተቱ መሆናቸውንም ነው የገለጹት። በአጠቃላይ ባለፉት ወራት ከ2 ቢሊዮን ብር በላይ የያዙ የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካላት መተላለፋቸውን ያስታወቁት ኃላፊው በኢኮኖሚው ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ወንጀሎችን በመከላከል ረገድ ሰፊ ስራ እየተከናወነ መሆኑን ገልጸዋል።